በቃ ወንጌል ከገባህ ገባህ ነው። ወንጌል ከገባህ ሼም የሚባል ነገር የለም። ወንጌል ከገባህ ጨለማ የሚባል ነገር የለም። ወንጌል ከገባህ የአባቴ የእናቴ የሚያስብል ነገር ምንም ነገር የለም። ወንጌል ሲገባ በኢየሱስ ክርስቶስ ነገሮቻቸውን ሁሉ ጥለው ተመለሱ። ያ በሐዋርያት ሥራ ምዕራፍ 3 ላይ ያለው ሰውዬ እንዲህ ይላል፣ ሽባ ነበረ ይላል። ወደ ቤተ መቅደስ በራፍ ሄዶ ሌሊትና ቀን ጠዋትና ቀን እንደ ልማዱ ብርን ሳንቲምን ይለምን ነበረ። አንድ ቀን ግን እንደዚህ ሆነ። ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ አያቸውና እንደሚሰጣቸው ወይም እንደ ትላንትናው ብርን ይለምን ነበረ። እንዲህ አሉት፣ እኛ ብርና ወርቅ የለንም፣ የናዝሬቱን ኢየሱስን እንሰጣለን፣ ተነሳና ተመላለስ ሲሉት ይላል መጽሐፍ ቅዱስ ሲናገር። ቁርጭምጭሚቱም ጸናችና ቆመ ይላል። ቆሞ ብቻ አልተውም፣ እያመሰገነ እየዘለለ ወደ ቤተ መቅደስ ከነሱ ጋር የሰማይን አምላክ እግዚአብሔርን ሊያመልክ ገባ። ምን አይነት መታደል ነው! በጌታ በኢየሱስ ክርስቶስም ይሄ ጌታ ነው። በኢየሱስ ከጨለማ ወደሚደነቅ ብርሃን የሚያወጣ የእርሱን በጎነት እንድንናገር የሚረዳን ልዑል እግዚአብሔር ነው። ስለዚህ ወዳጄ ስማኝ፣ ወንድሜ ስማኝ፣ መዳን በሌላ በማንም የለም። እንድንበት ዘንድ ለሰዎች ሁሉ የተሰጠ ስም ኢየሱስ ክርስቶስ ነው። ኢየሱስ ያድናል። ኢየሱስ የመዳኛ መንገድ ነው። ኢየሱስ በኢየሱስ ክርስቶስ የሚያድን ሕይወት ነው። በኢየሱስ ስም አሜን።